መዳምና ባባ ማለት ነው ልክ ኮንትራቴን ልጨርስ 3 ወር ሲቀረኝ በፍቅር ወደኔ መጡና እኛኮ እንደ ቤተሰብ ነው የምናይሽ አላሉ መሰላችሁ ከዛ እኔ ሸቃሊት በውስጤ ከ2 አመት ውሽንፍር በኋላ ነው እንዴ ቤተሰብነቴ ትዝ ያላችሁ እያልኩ ቆሙበት ትቻቸው ወደ ክፍሌ ገባ እናንተስ የቀጣሪዎቻችሁን እንደዚህ አይነት ድንገተኛ ለውጥ በምን መልኩ ታዩታላችሁ እስቲ አስተያየታችሁን አካፍሉኝ መዳምና ባባ ማለት ነው ልክ ኮንትራቴን ልጨርስ 3 ወር ሲቀረኝ በፍቅር ወደኔ መጡና እኛኮ እንደ ቤተሰብ ነው የምናይሽ አላሉ መሰላችሁ ከዛ እኔ ሸቃሊት በውስጤ ከ2 አመት ውሽንፍር በኋላ ነው እንዴ ቤተሰብነቴ ትዝ ያላችሁ እያልኩ ቆሙበት ትቻቸው ወደ ክፍሌ ገባ እናንተስ የቀጣሪዎቻችሁን እንደዚህ አይነት ድንገተኛ ለውጥ በምን መልኩ ታዩታላችሁ እስቲ አስተያየታችሁን አካፍሉኝ መዳምና ባባ ማለት ነው ልክ ኮንትራቴን ልጨርስ 3 ወር ሲቀረኝ በፍቅር ወደኔ መጡና እኛኮ እንደ ቤተሰብ ነው የምናይሽ አላሉ መሰላችሁ ከዛ እኔ ሸቃሊት በውስጤ ከ2 አመት ውሽንፍር በኋላ ነው እንዴ ቤተሰብነቴ ትዝ ያላችሁ እያልኩ ቆሙበት ትቻቸው ወደ ክፍሌ ገባ እናንተስ የቀጣሪዎቻችሁን እንደዚህ አይነት ድንገተኛ ለውጥ በምን መልኩ ታዩታላችሁ ያራዳ ልጅም እየሸዋየ ብንዝናና ባኛ ስታል ካላካየለ ሆፕ 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 እንዴ ነው ያኛ ስታል 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 ሆፕ 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 ብዙ ነው ያኛ ዛሬ ማዳሜን ጉድ ልሰራት ነው ተከታተሉኝ شغلتي نجرب هذا ولك الو ሰላም ዛሬ ሁለቱን የማዳም ልጆችን የሽሮ አሰራር ላስተምር ነው ተከታተሉ ለሽሮ የሚያስፈልጉት የሽሮ ዱቄት ሽንኩርት ነጭ ሽንኩርት ዘይት ወይም ቅቤ መጀመሪያ ሽንኩርትና ነጭ ሽንኩርት እናወዛለን ቀጥለን በርበሬ ጨምረን እናበስለዋለን በመቀጠል ውሃን ጨምርና የሽሮ ዱቄቱን በውሃ ለውሰን እናረግበታለን በመጨረሻም ቅቤ ጨምረን ማአዛው እስኪወጣ እናንተከትካለን አይዞሽ በርበሬው ትንሽ ነው የሚያቃጥለው አይንሽን አትላ ተገምዲ አይኔ ረንታና ሸባል ማለት ወቸናና ማይ ማለት እናርጅና ነው ማለት ወቁት ባንዲ ላይ ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ሶሻል ሚዲያ ተከታታዮች ስደት ላይ የምንገኘው ወደ እህቶች የሰው መውደድ ይስጣችሁ ንጹህ ልብ አላህ ይስጣችሁ እቺ ልጅ ያው እንዴት ህፃናቶች እንዴት እንደሚሆኑ እንዴት እንደሚወዷት በርግጥ ህፃን ልጅ ማን እንደሚወደው ያውቃል በጣም ያውቃል እኛ ስደት ላይ ስንኖር ያው ብዙ ነገር ህመም ውስጣችን ሊኖር ይችላል ግን ያው ሆኖ ልጅ የምንይዝ ከሆነ በፈገግታ የምንቀበል ከሆነ ጥሩ ልብ ካለን ርህራሄ ካለን ወላሂ በጣም አጂብ ነው አያችሁ እዚህ እነሱ ሀገር ሄደው ሲነሱ በተለይ ያው ሙስሊም ልጅ የምትይዙ ታውቃላችሁ ህመሙን ማለት ነው እንዴት በቃ እንደወለደቻቸው ነው የሚያለቅሱት አያችሁ አንጀት የሚበሉ አባታቸው እናታቸው አጠገባቸው ሆኖ እንዴት እንደሚያረክሱ በጣም ህመሙ ከባድ ነው። እሷ ራሱ ልቧ ስብር ብሎ እኔ የተገረምኩበት ቪዲዮ ነው የተገረምኩበት። አሁን እነዚህ ህፃናቶች እሷ እንኳን ሄዳ ሳይነሷቱ ላይ እያለቀሱ ክላሷ ይሄዳሉ። ያኔ በቃ ሄዶ እያዩ ብዙ ነገር ነው የሚያሳዩት እንትን ማለት ነው። ብቻ ግን ህመሙ ከባድ ነው። ሰው ውስጣቸው የሰው ፍቅር ንጹህ ልብ አላህ ይስጠን። ግን በየትኛውም ስራ ስንሰራ ፈገግ ብለን በምንሰራበት ቦታ ፈገግታ ከፊታችን እንዳይጠፋ አደራችሁ እላችኋለሁ። ለእኛ በጣም ጠቃሚ ነው ብዬ አስባለሁ። ልባችንም ደግሞ ንጹህ ይሁን ተንኮል ሻር የሌለበት ሲሆን በጣም አያችሁ እዚህ ጋር ያ አላህ በጣም ከባድ ነው። አያችሁ እዚህ ጋር የሰው ፍቅር ይስጠን። አንዳንድ መዳሞች አሉ ወርቅ የሆኑ ብልህ የሆኑ እንደዚህ አይነት ቪዲዮ ሊደርሳችሁ ከፈለጋችሁ ከወደዳችሁ ላይክ ሰብስክራይብ አድርጉ። ምንም አይቀንስባችሁ። ልጅ ያላችሁ ልጃችሁን አላህ ይጠብቅላችሁ። እንደዚህ ንጹህ ልብ ያላቸውን ሰዎች ጠባቂ ያደርግላችሁ። የልጅ ልብ ንጹህ ነው። ንጹህ ወረቀት ነው። አያችሁ ንጹህ ልብ ነው የልጅ ልብ ማለት ነው። አያችሁ ይሄን ባውሉ ያ አላህ አሁን ቤት ያከሩፉ ነው የሚሄዱት። በጣም ከባድ ነው ህመሙ። እንዴት ይችላል ይሆን እናቴው እንዴት ቆየው የሰው ፍቅር ይስጣችሁ በሄዳችሁበት። እኛ ስደት ላይ ያለ ነው ሁሉ ከተጨመረልን አንችለው ናፍቆት እንደገና መጥፎ ቤት ሲገጥመን ማለት ነው። ግን እኛ ጥሩ ስንሆን ሁሉም ነገር ጥሩ ይሆናል ኢንሻአላህ። ሁሌም ግን ያው ከፈጣሪያችሁ ጋር ሆኖ እቺ ልጅ በጣም ወጣታለሁ በጣም ማለት ነው። ሙቀቱን በተመለከተ እንግዲህ ዋተርሚላን በዚህ ቻሌንጅ እናደርጋለን። ኦኬ yes ኦኬ
ማን የሚጀምረው? እኔ ልጀምረው ወላንቺ ጀምሪያለሽ? rock paper. ኦኬ ሀገራ ወረጋሚ ገስ አሁን አንቺ ጀምረው። ኦኬ ቁጥር ንገሪኝ። 82 25 25 yeah 25 what is 25 ha char yalla 100 48 okay 4 11 95 stop 38 38 yeah 1330 13 ሰርቲን ነው ሰርቲን ያልሽው 30 stop 44 44 yeah يلا بيبي oh 83 stop 42 what did you finish stop you finished my pie አፌ ያረኩት ነው ተናገሪ 9 47 35 35 35 now 35 yalla